የማሲንቆ ጌታ ድምፃዊ ወተዋናይ ጌታ መሳይ አበበ የሽምብራው ጥርጥር የዛፎቹ ፍሬ የትሜቱ ዞሬት ዛለኝ ሀገሬ የሽምብራው ጥርጥር የዛፎቹ ፍሬ የትም ዞሬ ትዛለኝ ሀገሬ ዘመን ተሻጋሪ ከሆኑ የባህል ሙዚቃ ጨዋታዎች ከግንባር ቀደምትነት መካከል ይጠቀሳል። ትዛለኝ ሀገሬ የማሲንቆ ጌታ ድምፃዊ ጌታ መሳይ አበበን በአብይ ሥራው ሁሌ እንዲዘከርም አድርጎታል። በአገር ጥላ ውስጥ ከትውልድ ቦታው ርቆ የሄደም ይሆን ባህር ማዶ የተሻገረ ሁሉ ይችን የጌታ መሳይ ዘፈንን ካንደበቱ አይለያትም። በተለይ ቀደም ያሉት በአገሪቱ የሙዚቃ መሰረት ውስጥ ከሚቀነቀኑት ተውፊታዊ ዜማዎች አንዷ ስልት ትዝታ በጌታ መሳይ ውስጥም ቦታ አላት። ለእርሱም መሰረቱ ናትና ትዝታሽ ዘወትር ወደ እኔ የመጣ እፎይ የምልበት ሕይወቴ ጊዜ አጣ። በዚህ ስንኝ ከምልሰት ጋር ብቻ አልተቆራኝም። የትዳር ጉልቻ ሚስጥር፣ የሰናይ ጎጆ ይብልታን፣ የትዳር ትስስር ስምረትን እንዴትነት አመላክቶበታል። ጌታ መሳይ የአካላዊ አንድነትና መንፈሳዊ ውህደት፣ የአእምሮአዊ ቅሩኝትና የስሜታዊ በስለት መገለጫ በስኬት ሊታይበት የሚገባውን ትዳር በሰም ለበስ ዜማው ፈንጥቆበታል። ትዝታሽ ዘወትር ወደ እኔ የመጣ ትዝታሽ ዘወትር ወደ እኔ የመጣ እፎይ የምልበት ሕይወቴን ጊዜ አጣ እፎይ የምልበት ሕይወቴን ጊዜ አጣ። ጌታ መሳይና ሙዚቃ የተገናኙት አፍላ ልጅ ሳለ በተወለደበት መንደር ሰርግና ክርስትና ሲኖር ድግሱን በሚያደምቁት የማሲንቆ ተጫዋቾች ቀልቡ በመሳቡ ነበር። ገጸ ታሪኩ እንደሚያመለክተው ጌታ መሳይ በግል ጥረቱ እንጨት እያጎበጠ የፈረስ ጭራ እያሰረ በቀመማት ማሲንቆ መጫወት በመቻሉ ስሜቱና ቀልቡ ወደ ሙዚቃ አሰማራው። በ18 ዓመቱ ከትውልድ መዲናው አሰላ አዲስ አበባ በ1953 ዓ.ም የዘለቀው ኮበሌው ጌታ መሳይ ቀድሞ ከጥበብ አደባባይ ደጃፍ የዘለቀው ከተቋቋመ 6ኛ ዓመቱን ባስቆጠረው ቀዳማዊ ኃይለ ሥላሴ ቲያትር ቤት ያሁኑ የኢትዮጵያ ብሔራዊ ቲያትር ነበር። ለ3 ወራት በተለማማጅነት ከቆየ በኋላ በድምፃዊነትና በመሰንቆ ተጫዋችነት ለመንፈቅ ሰርቷል። በይቀጥላልም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ቤተ ኪነ ጥበባት ወቲያትር ያሁኑ አዲስ አበባ ዩኒቨርሲቲ ባህል ማዕከል ሲደራጅም ሙያውን በ1954 ዓ.ም አጠናክሮ ቀጥሏል። በዩኒቨርሲቲው ባህልና ኪነ ጥበብን የሚደግፍ የቲያትር ቤት ለማቋቋም ጥረት አድርገው ያልተሳካላቸው ትውልደ ግብፃዊው አሜሪካዊው ሐሊም ኤልዳብ የኢትዮጵያ ሙዚቃ ፋክልቲ እስኪቋቋም ድረስ የሚያገለግሉና የጥንቱ ሙዚቃ የሚያውቁ የሀገር ባህል ሙዚቃ ጓድ ሲያቋቁሙ አንዱ ተሳታፊ የነበረው ጌታ መሳይ ነበር። ክራር፣ ማሲንቆ፣ በገና፣ ዋሽንት፣ እምቢልታ፣ መለከት፣ ከበሮ፣ ቶም የተሰኙ ባህላዊ የሙዚቃ መሳሪያዎች በያዘው ኦርኬስትራው የጌታ መሳይ ድርሻ ለዘለቄታው የተጠበበባት ሊቅ ያሰኘችው መሰንቆዋ ነበረች። ከመጀመሪያው ዳይሬክተር ሐሊም ኤልዳብ በኋላ የተተካው ዳይሬክተር አሜሪካዊው የሰላም ጓድ አባሉ ጆን ኮ ሲሆን ሶስተኛው ዳይሬክተር ተስፋዬ ለማ ከ1959 እስከ 1968 ዓ.ም የኦርኬስትራው ፈርጥ ሆነው ዘልቋል። በዘመነ ተስፋዬ ያመራር ዘመን በ1960 ዓ.ም የአሜሪካ ሰላም ጓድ አባል ሆኖ ለበጎ ፍቃድ አገልግሎት የመጣው የሃርቫርዱ ምሩቅ ቻርልስ ሰተን ኦርኬስትራውን በአስተዳዳሪነት እንዲመራ መመደቡ አዲስ አቅጣጫን አስገኘ።
ቻርልስ ሰተን በ1958 ዓ.ም ኢትዮጵያ በደረሰ ጊዜ ቀልቡን የገዛው ባህላዊ ሙዚቃ ነበር። በሙዚቃው መመሰጥ ብቻ ሳይሆን መሰንቆውን ለመማርና ለመጫወት የቻለው በኦርኬስትራው አባል በጌታ መሳይ አበበ በመሰልጠኑና በመማሩ ነበር። በ1968 ዓ.ም ለኦርኬስትራ ኢትዮጵያ ገዳም ወይም የገዳ ዓመት አልነበረም። የደርግ ስርዓት መመስረቱን ተከትሎ ኦርኬስትራው ታገደ። በርካቶች ሙዚቀኞች ወደ ተለያዩ ቡድኖች አመሩ። አስቀድሞ አገር ፍቅር ቲያትርን የተቀላቀለው ጌታ መሳይ ድምፃዊነቱንና ማሲንቆኛነቱን ተያይዞ እስከ ዘመነ ጡረታው ቀጥሎበታል። ከ8 አስርት በላይ ያስቆጠረው አገር ፍቅር ቲያትር ቤት ከኢትዮጵያ ሀገር ፍቅር ማህበር አንስቶ እስካሁን ዘመን ድረስ ካነገሳቸው ሊቃን የጠበብቶች ውስጥ አንዱ ጌታ መሳይ አበበ ነበር። በተፈጥሮ ከታደለው ለስላሳና ተስረቅራቂ የድምፅ ቃናው በተጨማሪ ማሲንቆን በልኳ በመልኳ ከነቂንጧ በማጫወትና በመጫወት ወደር እንዳልተገኘለት ያውጉለታል። ለዚህም ነው የማሲንቆ ሊቅ የሚለውን ቅጽል ያተረፈው። ጡረታ እስከወጣበት 1994 ዓ.ም ድረስ ለ35 ዓመታት ላቅ ያለ አገልግሎት የሰጠው በድምፃዊነት በክራር ተጫዋችነቱና በዜማ ደራሲነቱ ብቻ አይደለም። የሀገረሰብ ሙዚቃ ክፍል ኃላፊነትና በአደረጃጀት ተተኪዎችን በማዘጋጀት ከሙዚቃው ተሻግሮ ተዋናይ ሆኖ በተለያዩ ተውኔቶች ውስጥ መተወኑም ይነሳል። ከሚጠቀሱት ተውኔቶች መካከል የአቤ ጎበኛ የደካሞች ወጥመድ፣ የብርሃኑ ዘሪሁን የለውጥ አርበኞችና የጌታቸው አብዲ ስንታየው ይገኙበታል። በኢትዮጵያ በተከሰተው ድርቅና ረሃብ ሳቢያ ዊአር ዘወረድን ጨምሮ ድጋፋቸውን ለሰጡ ሁሉ ምስጋና ለማቅረብ በ1979 ዓ.ም በመላው ዓለም የዞረው የህዝብ ለህዝብ ኢትዮጵያ የኪነት ጥበብ ቡድን ውስጥ ተሳታፊ የነበረው የጌታ መሳይ አበበ ማራኪ እንቅስቃሴን ብዙዎች ያስታውሱታል። የሀገሪቱ አንቱ የተባሉ የተለያዩ የኪነ ጥበብ ባለሙያዎች የተሳተፉበትና አደይ አበባ የሚል መጠሪያ ባለው ትርኢት የጌታ መሳይ አበበ ባህላዊ ሙዚቃ ሁነኛ ቦታ ነበረው። ጌታ መሳይ ካቀነቀናቸው የፍቅር ዜማዎች መካከል ገዝፋ የምትነሳው ቀልብን የምትገዛው የኔ አያል ተጠቃሽ ናት። ከሀገር ፍቅር ዝነኛ ተወዛዋዦችና ድምፃውያን ጋር የተመደረከችው በቴሌቪዥን መስኮትም ሆነ በዩቲዩብ የተለቀቀችው የኔ አያል ቅንብራዊ ገጽታ ስምረት ሁሌም የሚወሳ ነው። የኔ አያል የኔ አያል አያል የኔ አበባ አበባሽ ለምለሜ ሳላይሽ መክረሜን በቅብብሎሽ አገር ፍቅሮች ሲጫወቱት የውዝዋዜ አይነቱ ብዛነት በተለይ ማብቂያው ላይ ጌታ መሳይ ከዘነበሽ ታደሰ ጭራቀረሽ ጋር ያሳየው ዳንኪራ ላየው ሁሌም የሚያስታውሰው ነው። ከ40 ዓመታት በላይ በኪነ ጥበብ ቤት በተለይም በባህላዊ ሙዚቃ ልዕልና የተጎናጸፈው ጌታ መሳይ አበበ የኢትዮጵያ ባህላዊ ሙዚቃ ከአጋሮቹ ጋር በዓለም ዙሪያ ለማስተዋወቅ ከአፍሪካ እስከ አሜሪካ፣ ከእስያ እስከ አውስትራሊያ፣ አውሮፓን ጨምሮ ተክቷል። ዕውቀትና ልምዱን ለተተኪው ትውልድ ብቻ ሳይሆን በአገረሰብ ሙዚቃ ላይ ጥናትና ምርምር ለሚያደርጉ ኢትዮጵያውያንና የውጭ ሙዚቃ ምሁራን ብሂልን ከባህል እያዛመደ አሳውቋል፣ አስገንዝቧል። በሃርቫርድ ዩኒቨርሲቲ በመገኘት የኢትዮጵያ የባህል ሙዚቃን ማጥናት መመርመር ለሚሹ ሁሉ ጫወታውን ከነማብራሪያው መስጠቱን ገጸ ታሪኩ ያሳያል። ባህላዊ የሙዚቃ መሳሪያ ከዘመናዊ የሙዚቃ መሳሪያ ጋር በማቀናጀት ቀድሞ ከሚጠቀመው በተሻለ መንገድ ለመስራት ከተለያዩ የሁለቱም የጥበብ ጎራ ሙያተኞች ጋር በመቀናጀት ስራውን ለማቅረቡ አንዱ ማሳያ የኢትዮ ጃዝ ሙዚቃ ቀማሪው ሙላቱ አስታጥቄ በ1970ዎቹ መካተቻ
መሲንቆና በገናን ከዘመናዊ የሙዚቃ መሳሪያዎች ጋር በማቀናጀት የቀመረው ነዋይ ማህሌትን ነው። ራሱ ሙላቱ በዛይሎን የሙዚቃ መሳሪያ እየተጫወተ በመራሄ ሙዚቀኝነት ኮንዳክተርነት በመራው ዕውቁ ድምፃዊ ቴዎድሮስ ታደሰ ባቀነቀነው ጾመ ድጋ በተሰኘው መዲና ዘለተኛ ጨዋታ ውስጥ እህህ ምነው ወዳጄ ምነው ከወጥ ቤት ገብቼ ድንገት ስጋ ጠብሼ ለመብላት ወድቄ ነበር ከሳት ላይ ስጋ ስጋዬን ሳይ ትንሽ ቤት ሰራሁ ዳግመኛ 2-3 ሰው የሚያስተኛ አላስገባለች እሷው ጠባ ሰው በሰው እየገባ ውስጥ የመሲንቆ ጌታ መሳይ አበበ ማለፊያ መሰንቆ ማለፊያ ቦታውን በማዕረግ ይዞ ታይቷል። ጌታ መሳይ ባጋጠመው የጭንቅላት ህመም አንደበቱ ተይዞ እንቅስቃሴው ተገቶ ለረጅም ጊዜ እቤቱ ውሎ ነበር። አንጋፋ የጥበብ ሰዎችን መሰከር የጀመረው የኢትዮጵያ ብሔራዊ ባህል ማዕከልም ዘግይቶም ቢሆን ሚያዝያ 6 ቀን 2008 ዓ.ም የጌታ መሳይ አበበን ሕይወትና አበርክቶች የሚዳስስ መድረክ አዘጋጅቶለት ነበር። በደዌ ዳኛ ባልጋ ቁራኛ የተያዘው ጠቢቡ በዝግጅቱ ላይ የተገኘው በዊልቸር ገዛ ሲሆን ባህል ማዕከሉ ለክብሩ መገለጫ ካባ፣ ባህል ልብስ፣ ዋንጫና ምስክር ወረቀት በብራና ላይ የተሳለ ምስሉንም አበርክቶለታል። ይሁን እንጂ ይህ በሆነ በሁለተኛው ቀን ሚያዝያ 8 ቀን 2008 ዓ.ም በዕለተ ቅዳሜ ይችን ዓለም በልፈተ ሕይወት ተሰናብቷል። አርቲስት ጌታ መሳይ ለ73 ዓመታት ብቻ ነበር ከአባቱ ከመምህር አበበ ገብሬና ከእናቱ ከወይዘሮ ተርፋለች ወልደ መድህን በቀድሞ አጠራር ባሪሲ ጠቅላይ ግዛት አሰላ ከተማ ነበር የተወለደው። ሰኞ ህዳር 28 ቀን 1935 ዓ.ም የተወለደባት ልዩ ቦታ ዲገሉና ጢጆ አራቢ ጊዮርጊስ አጥቢያ እንደሆነ ሥርዓተ ቀብሩ በመንበረ ጽባት ቅድስት ሥላሴ ካቴድራል በተፈጸመበት ጊዜ ተገልጿል። የመሰንቆ ጌታ መሳይ ባለትዳርና የ10 ልጆች የ5 ወንዶችና የ5 ሴቶች አባት እንዲሁም የ19 የልጅ ልጆች አያት ነበር። የዚህ ጥንቅር የመረጃ ምንጮች ሄኖክ ያሬድ፣ ሪፖርተር ጋዜጣ አፕሪል 20 2016 እና ማስታወሻ ጋዜጣ ናቸው።